ሰላም ውድ የቻናል ተከታታዮች እንዴት ቆያችሁ? እኔ ደህና ነኝ። በዛሬው ቪዲዮችን የምናየው የደብረ ብርሃን ዩኒቨርሲቲ ሂስትሪ ሚድ ኤግዛሚኔሽን የምንሰራላችሁ ይሆናል። ስለዚህ በጣም ሞር ፕራክቲስ ቱብ የዩቲዩብ ቻናል ነው። አዲስ ሆናችሁ ካላችሁ ሳብስክራይብ አድርጉ። በተለይ ፍሬሽማን ተማሪ ከሆናችሁ ትጠቀማላችሁ። ሳብስክራይብ አድርጉ። እስከ መጨረሻ ድረስ ተከታተሉ። የመጀመሪያው ኢንስትራክሽን 1 ማቺንግ ነው። ኮለመን ኤ አለ፣ ኮለመን ቢ አለ፣ ታዛምዳላችሁ ማለት ነው። ስለዚህ እንጀምር። አንደኛ ምን ይላል? ፋዘር ኦፍ ሂስትሪ ይላል። የሂስትሪ አባት ማን ነው ይላል። ይሄኛው እንግዲህ ሄሮዶታስ ነው ታውቃላችሁ። አንደኛ ሲ ይሆናል። አንደኛ ሲ ይሆናል። ሁለተኛ ይኩኖ አምላክ ይላል። ይኩኖ አምላክ ከኮለመን ቢ የሚወክለው የትኛው ነው? ትክክለኛ መልስ ኤ ነው ማለት ነው። ፋውንደር ኦፍ ሶሎሞኒክ ዳይናስቲ፣ የሶሎሞኒክ ዳይናስቲን ያገኘው ሰው ይኩኖ አምላክ ይባላል ማለት ነው። ስለዚህ ሁለተኛ ኤ ይሆናል። ሶስተኛ ፕሪኤሚኔቲስ ይላል። ይሄኛው ደግሞ ምንድነው? ዘ ፈርስት ቢሾፕ ኦፍ ኢትዮጵያ ነው። ቢሾፕ ማለት ጳጳስ አይደለ? ስለዚህ የመጀመሪያው የኢትዮጵያ ጳጳስ ፕሬሚናቴስ ይባላል ማለት ነው። ስለዚህ ሶስተኛ ዲ ይሆናል። አራተኛ ሂስትሪ ይላል። ሂስትሪን ከኮለመን ቢ ታዛምዳላችሁ። ትክክለኛ መልስ ቢ ነው። ቲችስ ክሪቲካል ቲንኪንግ የሚለው እንግዲህ የሂስትሪ ገጽታ ነው ማለት ነው፣ ወይም ጥቅም ነው። ስለዚህ አራተኛ ቢ ይሆናል። አምስተኛ ፋይነስት ኦሮክ ሄዋን ቸርች ይላል። በጣም ፋይነስት የሆነው የኦሮክ ሄዋን ቸርች ከኮለመን ቢ የሚገልጸው የትኛው ነው ይላል። ስለዚህ ትክክለኛ መልሱ ዘዛግዌ አቺቭመንት ነው ማለት ነው። ስለዚህ ኤፒ ይሆናል ማለት ነው። አምስተኛ ኤፒ ይሆናል። ስድስተኛ ድል ናኦድ ይላል። ስለ ድል ናኦድ ከኮለመን ቢ ውስጥ ትክክል የሆነው የትኛው ነው? ትክክል የሆነው ኢ ነው ማለት ነው። አክሱማይት ኪንግ፣ የአክሱም ኪንግ ነው ማለት ነው ድል ናኦድ ስድስተኛ። ስለዚህ ኢ ይሆናል። ሰባተኛ ቤተ ደናግል ይላል። ቤተ ደናግል ለሚለው ከኮለመን ቢ ትክክለኛ መልሱ የትኛው ነው? ትክክለኛ መልስ ጂ ነው ማለት ነው። ሰሚ ሄዋን ቸርች፣ ቤተ ደናግል የሰሚ ሄዋን ቸርች ነው። ስንቀጥል ደግሞ ቤተ አማኑኤል ይላል። ስለ ቤተ አማኑኤል ትክክለኛው እች ነው፣ ሞኖሊቲክ ቸርች ነው ደግሞ። 9 አፓር ይላል። አፓር ስለ አፓር ትክክለኛው የትኛው ነው? ኩሽቲክ ፋሚሊ ነው። አፓር የኩሽቲክ ፋሚሊ፣ የኩሽቲክ ላንጉዌጅ ፋሚሊ ነው። 10ኛ ደግሞ ጉራጌ ይላል። ጉራጌ ሴሚቲክ ፋሚሊ፣ ሴሚቲክ ላንጉዌጅ ፋሚሊ ነው። ስለዚህ በዚህ ላይ ፓርት1ን ጨርሰናል። አንደኛ ሲ፣ ሁለተኛ ኤ፣ ሶስተኛ ዲ፣ አራተኛ ቢ፣ አምስተኛ ኤፍ፣ ስድስተኛ ኢ፣ 7 ጂ፣ 8 ኤች፣ 9 ጄ፣ 10 አይ ይሆናል ማለት ነው። መልሱን አስቀምጥላችኋለሁ። ኩዌሽን ሺቱንም አንሰር ሺቱንም የምትፈልጉ ከሆነ ቴሌግራም ላይ አናግሩኝ፣ ሰጣችኋለሁ። እንቀጥል። ፓርት2 ቹዝ ዘ ቤስት አንሰር ነው፣ ምርጫ ነው። እሺ እንቀጥል። አንድ ብሎ ይጀምራል። ነምበር 1 which one of the following alternative is different from the other in terms of the linguistic classification of language of Ethiopia and the Horn on the basis of dialect ይላል። በኢትዮጵያ ውስጥ ወይም በኢትዮጵያ ቋንቋ ውስጥ የሚመደብ ወይም በኢትዮጵያና በሆርን አፍሪካ ውስጥ የሚመደብ የቋንቋ አይነት ሆኖ በዲያሌክት ላይ በቋንቋ ዘዬ ላይ ከሌሎቹ ልዩ የሆነው የትኛው ነው ይላል። ኤ አማራ፣ ቢ ጉራጌ፣ ሲ ግዕዝ፣ ዲ አጋው፣ ኢ ትግረኛ ይላል። ስለዚህ ትክክለኛ መልስ የትኛው ነው? ትክክለኛ መልስ ዲ ይሆናል ማለት ነው። አጋው ይሆናል። አንደኛ ዲ ይሆናል። እሺ እንቀጥል። ሁለተኛ ክርስቲያኒቲ ቢካምስ ስቴት ሪሊጅን ኢን ኢትዮጵያ ዱሪንግ ጊዜ ብላንክ ይላል። በኢትዮጵያ ላይ ክርስቲያኒቲ የስቴት ሪሊጅን የሆነበት ጊዜ መቼ ነው ይላል። ኤ ሬይን ኦፍ ኪንግ ኢዛና፣ ቢ ፎርዝ ሴንቸሪ ኤዲ፣ ሲ 334 ኤዲ፣ ዲ ኤ ኤንድ ሲ ኢ ኦል አር ፖሲብል አንሰርስ ይላል። ስለዚህ ትክክለኛው የትኛው ነው? ኢ ይሆናል ማለት ነው። ሁሉም ይሆናል። ምክንያቱም 334 ኤዲ ማለት ፎርዝ ሴንቸሪ ነው፣ አራተኛ ሴንቸሪ ነው። ከዛ ደግሞ አራተኛ ሴንቸሪ ማለት ደግሞ የኪንግ ኢዛና ጊዜ ነው ማለት ነው። ስለዚህ ክርስቲያኒቲ የስቴት ሪሊጅን የሆነበት ወቅት በኪንግ ኢዛና ጊዜ ወይም ደግሞ 334 ኤዲ ወይም ደግሞ አራተኛ ሴንቸሪ ይሆናል ማለት ነው። ስለዚህ ኤም ቢም ሲም ዲም ይሆናል። ኢ ኦል አር ፖሲብል አንሰር ይሆናል ማለት ነው። ሁለተኛ ኢ ነው የሚሆነው። እሺ እንቀጥል። ሶስተኛ the earliest known state in the history of Ethiopia and the Horn is በኢትዮጵያና በቀንድ አፍሪካ ሀገራት ኢርሊስት የሆነው ስቴት ወይም ቀዳሚ የሆነው ስቴት የትኛው ነው ይላል። ኤ ዳማት፣ ቢ ፑንት፣ ሲ የሃ፣ ዲ ኮሌ፣ ኢ ነን
ይላል። ትክክለኛ መልስ የትኛው ነው? ቢ ይሆናል ማለት ነው። ፑንት ይሆናል። በኢትዮጵያም በሆርን ኦፍ አፍሪካም ኤርሊስት ወይም ቀዳሚ ስቴት በመባል የሚታወቀው ፑንት ነው ማለት ነው። ስለዚህ ሶስተኛ ቢ ይሆናል። አራተኛ which one of the following alternative describes the basic nature of the subject of history ይላል። ስለ ሂስትሪ ቤዚክ ኔቸር የሚያወራው ትክክለኛው የትኛው ነው ይላል። ኤ the subject of history is an account of one's own inquiry. B the discipline history studies the past so as to show it is dynamic in the present, while others emphasize on the latter context. C the subject history involves the discovery and the finding of source about the past. D none of the above option are possible answer ይላል። ስለዚህ ትክክለኛ ሊሆን የሚችለው የትኛው ነው? ኤ ነው ማለት ነው። በቀላሉ the subject of history is an account of one's own inquiry የሚል ነው። በቻፕተር 1 በመጀመሪያ አካባቢ ያለው ቀጥታ ነው የመጣው። ስለዚህ አራተኛ ኦኬ። አምስተኛ the reason for the decline of the ancient kingdom of Aksum was possibly blank ይላል። የአክሱም ኪንግደም ለመውደቁ ዋና ምክንያቱ ምንድን ነው ይላል። ኤ ፕላጎ ኢምፐንስቴሽን፣ ቢ as transgressors of the law for power, C the revival of the port of Adul, D the invasion of ancient Egypt ይላል። ትክክለኛ መልሱ የትኛው ነው? ኤ ነው የሚሆነው ማለት ነው። ፍላጎ ኢምፐንስቴሽን ወይም ወረራ ነው ማለት ነው። ስለዚህ አምስተኛ ኤ ይሆናል። እንቀጥል። ስድስተኛ in dealing with source and the methods of historical study which one of the following option is not true ይላል። ስለ ሂስትሪ ስናነሳ ወይም ስለ ሂስትሪ ምንጮችና እሱ የሚያጠናበት ያጠናን ዘዴን ስናነሳ ትክክል ያልሆነው የትኛው ነው ይላል። ኤ primary source are first hand source, B oral tradition refers to the recounting of the past across generation, C oral tradition is used so as to verify lived experience, D none of the above choice are possible answer ይላል። ስለዚህ ትክክለኛ መልስ የትኛው ነው? ትክክለኛ መልስ ሲ ይሆናል ማለት ነው መልሱ። ምክንያቱም ኦራል ትራዲሽን ኢዝ ዩዝድ ቱ አሶ ቨሪፋይ ሊቭድ ኤክስፒሪየንስ ይላል። ኦራል ትራዲሽን እንግዲህ በአፍ የሚተላልፈው ታሪክ አይደል? አንድ ትውልድ ለአንዱ ትውልድ ለሌላኛው ትውልድ ሲያወራ ወይም በአፍ ብቻ የሚተላለፍ ነው። ስለዚህ ምን ይላል እዚህ ጋር ደግሞ ሊቭድ ኤክስፒሪየንስ ይላል። ስለዚህ ኖት ትሩ ነው ማለት ነው። ስለዚህ ሲ ይሆናል ስድስተኛ። እንቀጥል። ሰባተኛ which one of the following choice is not true in the line with the human evolution ይላል። ስለ ሁማን ኤቮሉሽን ወይም የሰው ልጅ ዝግመተ ለውጥ ከሚከተሉት ምርጫ ውስጥ ትክክል ያልሆነው የትኛው ነው ይላል። ኤ stone tools had been the first technologies to be developed by human being. B during the Neolithic period human beings transformed from mobile to settled ways of life. C evidence suggests that East Africa is the origin of humankind. D the fossil named Dinkinesh which was discovered at the Hadar is grouped under the Australopithecus. E ነን ይላል። ትክክለኛ ወይም ትክክል ያልሆነው የትኛው ነው? መልሱ ኢ ይሆናል ማለት ነው። ነን ይሆናል። ምክንያቱም ሁሉም ትክክል ነው። አንደኛ ለምሳሌ ኤ ላይ ያለው stone tools had been the first technology ይላል። የመጀመሪያው ሰዎች የተጠቀሙት ቴክኖሎጂ stone tool ነው፣ ከድንጋይ የሰሩት መሳሪያ ነው። ሁለተኛ ደግሞ ዱሪንግ ዘ ኒዮሊቲክ ፔሪድ ሁማን ቢንግስ ትራንስፎርም ፍሮም ሞባይል ቱ ሰትልድ የሚለውም ትክክል ነው። ሲ ላይም ያለው ትክክል ነው። ዲም ትክክል ነው። ኢ ነን ይሆናል ማለት ነው። ስለዚህ ኖት ትሩ ኢን ዘ ላይን ዊዝ ሁማን ኢቮሉሽን ለሚለው መልሱ ኢ ይሆናል። ሰባተኛ እንቀጥል። ስምንተኛ the following alternative are good example of the architectural achievement of the Zagwe kingdom by way of monolithic construction ይላል። ኤ ቤተ ጊዮርጊስ፣ ቢ ቤተ ደናግል፣ ሲ ቤተ አባ ሊባኖስ፣ ዲ ቤተ ማርቆሪዎስ፣ ኢ ቤተ መስቀል ይላል። ትክክለኛ መልሱ ኤ ይሆናል ማለት ነው። ቤተ ጊዮርጊስ ነው። ስለዚህ ስምንተኛ ኤ ይሆናል። ዘጠነኛ in accordance with the tenure system of historic Ethiopia the hierarchy land use right of peasantry was branded as the blank ይላል። ኤ ጎልት፣ ቢ ሴሞን፣ ሲ ኤርስቲ ጎልት፣ ዲ ኤርስቲ ይላል። ስለዚህ ትክክለኛ መልሱ ኤርስቲ ነው። ምን ማለት ነው?
እርስት ማለት በአማርኛ ውርስ ነው አይደል? ስለዚህ ድሮ በቴነር ሲስተም ኢትዮጵያ የቴነር ሲስተም በምትከተልበት ሰዓት የሚወረሰው ውርስ ወይም መሬት ርስት ይባላል ማለት ነው በቀላሉ። ስለዚህ 9ኛ ዲ ይሆናል። 10ኛ The pre-found civilization of the ancient kingdom of Aksum was blank ይላል። A. Stele B. Urbanization C. Indigenous alphabet D. Calendar E. ኦል ይላል። ትክክለኛ መልሱ ኦል ይሆናል ማለት ነው። ስለዚህ የዛሬው ቪዲዮ በዚህ ላይ ጨርሰናል። እስካሁን ስለተከታተላችሁኝ አመሰግናለሁ። በሌላ ቀን ብዙ ፈተናን የምንሰራላችሁ ይሆናል። በሌላ ቪዲዮ የምንገናኝ ይሆናል። መልሱን አስቀምጥላችኋለሁ። እስካሁን ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ።